ሰላም ውድ ተመልካቾች እንደናችሁ እንደምን አረፈዳችሁ ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ የት ይወስደናል? ጎንደር ይወስደናል። ጎንደር ላይ እንግዲህ ደቡብ ጎንደር ላይ እነ ጌታ አስራደ ይገኛሉ። እነ ጌታ አስራደ እስካሁን እየረበሹ ይገኛሉ። ጌታ አስራደ ደረጀ በላይ ለማስመታት መከላከያን እየመራ ይገኛል። ከጌታ አስራደ ጋር ያሉ በጥቅማ ጥቅም ተገስተው ኦፒ ሆኖ ያገለገሉ ይገኛሉ። እንዲሁም ደግሞ ከወሎ እነ ኮሎኔል ሞሃባ ወደ ደቡብ ጎንደር መሸሸታቸው ይታወቃል። ከዚህም ደግሞ ከኮሎኔል ሞሃባ ጋር የነበሩ ከ10 በላይ ታጣቂዎች እንግዲህ ወደ ነጌታ አስራደ ወዳሉበት ሄደው መከላከያን አብረው ያገዙ ደረጀን ለማስመታት ፋኖ ቤተሰቦችን እየጠቆሙ የፋኖ ቤተሰቦችን ቤት እያፈረሱ ልጆቻችሁን ወደ ሰላም እንዲመጡ አድርጉ ካለዛ ግን ብለው ቀነገደብ እየሰጡ እያንገራገሯቸው እያስቸገሯቸው መሆኑ እንግዲህ መረጃዎች ያመለክታሉ። ይህ የሆነው በጣም አጉል ይሉንታና አጉል ቸልተኝነት አጉል ይቅርባይነት በመኖሩ ምክንያት ነው እንግዲህ ይሄን ያለ እየደነፉና ህዝባቸውን እያስቸገሩ ያሉት ማለት ነው። ስለዚህ አፋብሃ በጎንደር አስፈላጊውን እርምጃ ወስዶ ይህን ነገር ሊያስቆም ይገባል። በዚሁም ደግሞ እነ ጸዳሉ እነ በለጠ በጥቅማ ጥቅም ፊትም አብረው ተገስተው ብር ተቀብለው እንደፈለጉ እየዘረፉ ሀብት እንዲያካብቱ ተፈቅዶላቸው ነበር ወደ ፋኖ የተቀላቀሉት። በዛ መሰረት እንግዲህ ያያገቱ በሚሊዮን በመቶ ሺዎች ሲቀበሉ መንገር ላይ እየጠበቁ አርሶ አደሩን ገበያ ተመልሶ ወደ ገበያ እየሸጠውን ሽጦ ወደ ቤቱ ሲመለስ ጠብቀው ስልኩንም ምኑንም ሁሉ ነገሩን ያዘው ጥሪቱንም እየቀሙ ያካበቱት ሀብት ከ60 ሚሊዮን በላይ ይገመታል። እንግዲህ ያንን ብቻ ሳይሆን እንግዲህ ብልጽግና ሌላም መስሪያ ቤት ሰጡ መኖሪያ ቤት የመስሪያ ቦታ ሊሰጣቸው ከተማ ላይ ከፈለጉ ጎንደር ላይ ከፈለጉ ደብረታቦር ላይ ከፈለጉ አዲስ አበባ ላይ ከፈለጉ ባህር ዳር ላይ ሊሰጣቸው ቃል ገብቶላቸው እስከ መስሪያ ቦታ ድረስ ከያም 50 ሚሊዮን በላይ በእነዚህ ሰዎች ብልጽግና ገቢ አድርጎ ነበር። 50 ሚሊዮን ብር በላይ ገቢ አድርጎላቸው ነበር። ለጸዳሉ 20 ሚሊዮን ለቆራጡ 20 ሚሊዮን ለሌሎች 1 ሚሊዮንም 2 ሚሊዮንም አድርገው ያስገቡላቸው ነበሩ። ነገር ግን አሁን መልሰው እንዳገቱባቸው መልሰው እንዳያንቀሳቀሱ እንዳደረጉ መረጃ ወጣናል። በዚህ መሰረት እንግዲህ ምንድነው ቅድመ ሁኔታቸው የብልጽግና ቅድመ ሁኔታ እናንተ ፋኖች ያሉበትን ቦታ ስለምታውቁ ፋኖችን እዚህ ወረዳ ላይ እንድናጠፋ አግዙንና ብራችሁን ማንቀሳቀስ ትችላላችሁ ቦታችሁም ይሰጣችኋል በማለት እንግዲህ ወደ ጦርነት እንዲገቡ አድርጓቸው መከላከያንም አድማ ብተናንም ራሳቸው ያሉ በራሳቸው ስር የነበሩትን እንደታሰሩ ነው እስካሁን። አንዳንዶች ግን እንደ ኦፒም እንደ አጋዥም ገብተው መንገድ እየመሩ ነው ፋኖ ያለበትን ቦታ ታቃላችሁ በሚባል እየመሩ ነው። ነገር ግን ለነ በለጠ ለነ ጸዳሉ ጋርድ ተመድቦላቸው ጋርድ ሳይሆን ጠባቂ እንዳያመልጡ ቻቸውን ሆነው ተመድቦላቸው በዛ ሁኔታ ነው እንግዲህ ትግሉን እየመሩ የነበሩት። ነገር ግን በመሩት ኦፕሬሽን ፋኖን ለማጥፋት አለበት ተብሎ እነሱ በዚህ ነው ፋኖ የሚገኝ ብለው በትክክለኛ ቦታ መርተው ወስደው መከላከያም አድማ ብተናም ሚሊሻም እነሱም ሩጠው ያመለጡበት ሁኔታ አለ። ነገር ግን ብዙ ሰራዊት ተደምስሶባቸዋል። በዚህም እንግዲህ ቆራጡ ሩጦ ማምለጡ ይታወቃልና አሁን ይህንን ሰርቻለሁ ይለቀቅልኝ የተገባልኝ ቃልም ይሰጠኝ ብሎ ሲጠይቅ እንግዲህ የተመለሰለት መልስ በጣም አስቂ ነው። ይህ የተሰጣችሁን ተልኮ አላሳካችሁም በአግባቡ እና አይደለም ብራችሁ ሊለቀቅላችሁና አይደለም ቤቱ ሊሰጣችሁ ቀርቶ እናንተንም ጠርጥረናችኋል መረጃ ሰጣችሁ ነው ይህን ሰራዊት ያስጨርሳችሁት ብለን ጠርጥረናችኋል ብለው እንግዲህ የቁም እስረኛ አድርገዋችኋል። እንግዲህ ነው ብልጽግና
ኦሮሚያ ላይም ከነጃልሰኒን ለዋናዎቹ ሰጥቷል። ነገር ግን ለአባላቶቹን ምን እንዳደረጓቸው በጣም የሚታወቅ ነው። አባላቶችንም እንኳን የሆነ ጀኔን ሰላም መጥቷል ብለው አዲስ አበባ ወስደው አስጎብኝተው ፕሮፓጋንዳ ሰርተው ከዛ በኋላ በየአካውንታቸው ያስገቡትን ብር አግተው ከመከላከያ ጋር ወደ አማራ ክልል እንዲገቡ አድርገው የተገደሉም አሉ። እንግዲህ የተረፉም አሉ። ነገር ግን የተረፉትን የቁም እስረኛ አድርገው አስረዋቸው ይገኛሉ። አሁንም አማራ ክልል ላይ ያው ነው እያደረጉት ያለው ተመሳሳይ ነው። አሁንም ሰላም እጅ ሰጠህ ምናምን የምትገባው እድልህ የነሱ ነው። አሁን ጸዳሉ በየሚዲያ ያቀርቡታል፣ በለጠ በየሚዲያ ያቀርቧቸዋል እውነት ለማስመሰል ይህም በሉና ይሄ ይደረግላቸዋል። ነገር ግን እየተደረገላቸው አይደለም። አሁን እስረኛ ናቸው። ስለዚህ ይህም አሁን መካዳቸው መዝረፋቸው አልበቃቸው ብሎ አሁን ደግሞ እንደ ኦፒነት መንገድ እየመሩ ፋኖን ለማስመታት የሚሰሩት ነገር በጣም አደጋ ነው። ይሄ ብልጽግና የፋኖ ቤተሰቦች ናቸው ብሎ ቤት እያፈረሰ እርምጃ እየወሰደ እየገደለ እያሰረ እየሰወረ ባለበት ሰዓት ፋኖ የነጻዳሉን ቤተሰቦች የአርማ ብተናና ሚሊሻ ኃላፊዎች የካሪ ቤተሰቦችን ይንከባከባል። ፋኖ በተቆጣጣራቸው ቦታዎች አካባቢ በነጻነት ነው የሚንቀሳቀሱት። ስለዚህ ይህ ነገር ባለበት ሁኔታ በጣም ችግሩ እየተወሳሰበ ነው፣ እየበለጠ ነው እንደገና የሚል እነዛ ቤተሰቦቻቸው እኮ መቼም ቤተሰቦቻቸው እዛ ጋር ስልጣን ላይ ኑረው ያኖሯቸው ለፋኖ መረጃ ሊሰጡ አይችሉም። ነገር ግን ለነዛ ግን ለቤተሰቦቻቸውና ለብልጽግና ግን መረጃ መሆናቸው የማይቀር ነገር ነው። ምክንያቱም እኔ ልመጣ ነው ፋኖ በሱ አካባቢ ያለ የት ላይ ነው ያለ ወደ ቤት ልመጣ ነው ብለው ሲጠይቋቸው ትክክለኛ ፋኖ ያለበትን ቦታ ነው የሚናገሩ። ነገር ግን ወደ ቤት ለመሄድ ሳይሆን ለመከላከያና ለአርማ ብተና ፋኖ ያለበትን ቦታ አሳልፈው ለመንገር ነው እንደዚህ በዚህ ሁኔታ ቤተሰቦቻቸውን መረጃ የሚጠይቁ። ቤተሰቦቻቸውን እኮ እኔ ወደ እናንተ ልመጣ ነው ቤት መጥቼ ላያችሁ ነው ፋኖ አለ ወይ ምኑ ጋር ነው ያለ ስንት ብዛታቸው ምን አይነት መሳሪያ ነው ያዙ እያሉ እኮ እየጠየቁ ነው መከላከያን የሚልኩ። ስለዚህ ነገር በጣም በጥንቃቄ ታይቶ አንድ እልባት ማግኘት አለበት። አንድ የማያዳግም እርምጃ ተወስዶ አስተማሪ መሆን ሆኖ መቅረትና የአማራን ተንሳኤ ማቅረብ መቻል አለበት እንጂ በዚህ ሁኔታ በጣም ከባድ ነው። የካሪ ቤተሰቦች የሚሊሻ ቤተሰቦች እና የባለስልጣናት ቤተሰቦች በጣም እንትናቸው መረጃ ሆነው እያገለገሉ ነው በማወቅም ሆነ ባለማወቅ። ስለዚህ በዚህ ምክንያት ደግሞ በዚህ ሁኔታ ደግሞ ፋኖ እየተጎዳ ነው እየተመታ ነው። ስለዚህ ነገር በጣም ትኩረት ሊሰጠው ይገባል።